ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል ተከላካይና እንዲሁም ደግሞ ራይት ባክ የማስፈረም ሀሳብ እንዳላቸው ተገልጿል። ምናልባትም የግራ ተከላካይ ወይም ሌፍት ባክ እንኳን ሊጨምሩ ይችላሉ። እውነት ለመናገር ግን ሶስቱንም ቦታዎች አይሞሉም። ነገር ግን ቢያደርጉት ጥሩ ይመስለኛል። ሊቨርፑል በእነዚህ ቦታዎች ገበያውን እየቃኘ ሲሆን፣ ነገር ግን ሶስቱም ዝውውሮች በተጨባጭ ሲፈጸሙ አላየውም። በእርግጥም ሶስቱም ቦታዎች ተጨማሪ ጥልቀት ያስፈልጋቸዋል። በቪክተር ሙኖዝ ዝውውር ከመጠናቀቁ በፊትም ብዙ የሚጠበቁ ነገር አልነበረም። ስለዚህ እንደዚህ ያለ ሁኔታ ሊፈጠርና ሊቨርፑልን በፍጥነት ተከላካይ ሊያስፈርም ይችላል ብሏል እና ሊቨርፑሎች እንግዲህ በርካታ አማራጮችን ሊከተሉ ይችላሉ። በርካታ አማራጮችን ሊመለከቱ ይችላሉ። ወደፊት እንግዲህ ተጫዋቾችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በሴንተር ባክ ቦታ ላይም እንዲሁ ደግሞ ተጫዋች ለማስፈረም መጀመሪያ ግን ሽያጮችን ማድረግ እንደሚገባቸው ነው እየተገለጸ የሚገኘው። ሊቨርፑል አንድ አማካኝ ተጫዋች ማስፈረም ይፈልጋል ተብሏል። ነገር ግን ይህ በክለቡ የሚለቁ ተጫዋቾች ላይ ይመሰረታል ተብሏል። በተለይም የከርቲስ ጆንስ ጉዳይ አሁንም ብዙ ጥያቄ ያለበት፣ ስለሱ የክለቡ አቋም የሚጠየቅበት ዋጋ ከፈሉ ካልሆነ አይድም የሚል ነበር። ነገር ግን ከ30 እስከ 35 ሚሊዮን የሚደርስ ጥያቄ ከቀረበ ክለቡ ድርድር ለማድረግ ሊገደድ ይችላል ተብሏል እና አሁንም ቢሆን የከርቲስ ጆንስን ሁኔታ እየተመለከቱት ይገኛሉ። አማራጮች የሚገኙ ከሆነ ተጫዋቹን ለመሸኘት ዝግጁ ናቸው ተብሏል። በክረምቱ የዝውውር መስኮት ከርቲስ ጆንስ ብቻ አይደለም፣ ከከርቲስ ጆንስ ባለፈም እንግዲህ ሌሎችንም እንመለከታለን። ክለቦች እንግዲህ በሃርቪ ኢሊዮት ላይ ያላቸውን ፍላጎት ካለፈው ክረምት ያነሰ ነው። ነገር ግን በቅድመ ውድድር ዝግጅት ጥሩ ብቃት ካሳየ የዝውውር መስኮቱ ሊዘጋ ሲቃር ፍላጎቶች እንደሚጨምር አስባለው። ሆኖም ወደ ሊቨርፑል የመመለስ እድሉ ሙሉ በሙሉ ማስወገድ አይቻልም። ስለዚህ መጠበቅ ይኖርብናል። ነገር ግን በአሜሪካ በሚደረገው የቅድመ ውድድር ዝግጅት እድል እንደሚያገኝም እርግጠኛ ነኝ ተብሏልና አሁን የሚያሳየው ምንድን ነው? ሊቨርፑሎች የመጀመሪያ ስራቸው የሚሆነው ምንድን ነው? በእርግጥ የአንዲዮ ማንዴን ለማስፈረም ሀሳብ ነበራቸው። ምክንያቱም የአንዲዮ ማንዴ ድሪም ሳይኒንጋቸው እንደነበረ ይታወቃል። የአንዲዮ ማንዴ እኮ በስታትም ረገድ ብንመለከት ከየትኛውም ተጫዋች የተሻለ ነው ማለት ይቻላል፣ አሁን ሊቨርፑል ከያዛቸው አንጻር ማለት ነው እና አሁን ሊቨርፑሎች በክረምቱ የዝውውር መስኮት ብዙ ቦታዎችን የመሙላት ሀሳብ ቢኖራቸውም እንኳን አሁን ባለው ሁኔታ አንጻር ግን በጀታቸው የሚፈቅደው ሞር የክንፍ ቦታ ላይ ወይም በክንፍ መስመር ቦታ ተጫዋች ማስፈረም ላይ ነው እና መጀመሪያ ቅድሚያ የሚሰጡት ምንድን ነው? የክንፍ መስመር ቦታ ላይ ነው ተብሎ ነው የሚጠበቀው። ምክንያቱም በክንፍ መስመር ቦታ ላይ በጣም ብዙ የሆነ ችግር እንዳለ ይታወቃል እና የአንዲዮ ማንዴ ደግሞ በአርቢ ሌዝቢት ቤት የሰራውን ነገር ሁላችንም እናውቃለን እና አሁን ወደ ሊቨርፑል ቢመጣ ራሱ የሚሰራውን ነገር ምንም ጥያቄ የሌለው ነገር ነው። አንደኛ ቻንስ ክሬሽን ላይ በጣም 77% የሚባል ነው። 81 ተቾችን ማድረግ የቻለ ነው። ስታቱ በጣም ጥሩ ናቸው። ጎሎቹ በጣም ወደ 82% አካባቢ ሲሆን ዲፌንሲቭ ኮንትሪቢሽን ላይ ነው ደካማ የሚባል ነው። ምክንያቱም አጥቂ ከመሆኑ አንጻር ተጫዋቹ በሌፍት ዊንግ ፍሮንት እንዲሁም በራይት ዊንግ ፍሮንት ወደ መሃል በመመለስ እንዲሁ ደግሞ ቡድን አጋሮቹን መደገፍ የሚችል ተጫዋች እንደሆነ ይታወቃል። ለዚህም ነበረ የሊቨርፑል ድሪም ሳይኒንግ የሆነው። ነገር ግን የዚህ ተጫዋች ዝውውር የማይሳካ ከሆነ ሊቨርፑሎች በዚህ ክረምት አንድ የክንፍ ተጫዋች የማስፈረም እድሉ 99% ነው ተብሏል እንግዲህ እና ኦልሞስት ተጫዋች የማስፈረም እድሉ በጣም ከፍተኛ ነውና እንዲሁም አንድ የዜናው ተርም ብሏል፣ ይህ ካልሆነ በጣም እገረማለሁ ብሏል። ስለዚህ ማስፈረም እድሉ በጣም ሰፊ ነው። ክለቡ ለማስፈረም ብቻ ነው ብሎ ተጫዋቾችን አያስፈርምም። ነገር ግን የመሐመድ ሳላህን ቦታ የሚተካ ተጫዋች ማምጣት ሁልጊዜም ቀዳሚ ግብ ነው ተብሏል። ሊቨርፑልም በ4 ወይም 5 አማራጮች ላይ ሰፊ ስራ አስቀድሞ ሰርቷል ብለዋል እና አሁን ይህ የሚያሳየው ምንድን ነው? መሀል ቦታ ላይ ወይም በአንድ ቦታ ላይ ብቻ የተገደበ ሳይሆን በበርካታ ቦታዎች ላይ በርካታ የሆኑ ስራዎችን ለመስራት ዝግጁ እንደሆነ ነው እየተገለጸ የሚገኘውና ከዚህ አንጻር ሊቨርፑሎች በክንፍ ቦታ ላይ አዳዲስ ተጫዋቾችን ለማጉረፍ ወዲሁ ዝግጁ እንደሆነ ነው እየተነገረ የሚገኘው። ይህንንም ያደርጉታል ተብሎ ይጠበቃል። አንዳንድ የሚነሱ ጥያቄዎች አሉ። በተለይ እንግዲህ እነማን ናቸው ከሊቨርፑል የሚለቁት ሲባል እንደነ ኮዲ ጋክፖ ያለ ተጫዋች እንግዲህ ከሊቨርፑል የመልቀቅ ዕድል ይኖራል። ሃርቪ ኢሊዮትም ከሊቨርፑል የመልቀቅ ዕድሉ እጅግ ሰፊ ነው እና ከርቲስ ጆንስን በጣም ከፍተኛ የመልቀቅ ዕድል አለው። ስለዚህ እነዚህ ተጫዋቾችን በመልቀቅ እንግዲህ ዝውውሮች ቀላል እንዲሆኑ ለማድረግ ዝግጁ እንደሆነ እየተገለጸ የሚገኘው ከፋይናንሻል ፌር ፕሌይ አንጻርም ያለባቸው ስጋትን ለመቀነስ ብዙ እርምጃዎችን ይራመዳሉ ተብሎ ይጠበቃል። አሁን በክንፍ መስመር ቦታ ላይ ከሚመለከቷቸው ተጫዋቾች ውስጥ እንግዲህ ብራድሊ ባርኮላ እና
ያኩባ ሚንቲ በዋነኝነት ይጠቀሳሉ። ያኩባ ሚንቲ በብራይተን ሆቭ አልቢዮን ቤት በጣም አንደርሬትድ የሚባል ተጫዋች ነው። ጥሩ የሚባል እንቅስቃሴ የቡድን አጋሩን በሚገባ የሚያግዝና በቀላሉ ያገኙታል ተብሎ የሚጠበቅ አይነት ተጫዋች ነው። አሁን ካለው ሁኔታ አንጻር ለብራድሊ ባርኮላ በጣም ከፍተኛ የሆነ የዝውውር ጥያቄ ከ100 በላይ እየጠየቁ ነው ፒኤስጂዎች እና ከእድሜውም አንጻር ይመስለኛል እንግዲህ እንደዚህ አይነት የዝውውር ሂሳብ ያወጡበት እንጂ እድሜው ገፍቶ ቢሆን ኖሮ ይሄን ያህል የዝውውር ሂሳብ ያወጡበትም። አሁን ጥያቄው ምንድን ነው? እንደ ብራድሊ ባርኮላ አይነት ተጫዋቾች ቢመጡ ስክት ይላሉ የሚለው ነገር ነው እና በተለይ ለመሐመድ ሳላ በመጀመሪያ ቅድሚያ ይሰጣሉ ለመሐመድ ሳላ ተተኪ እና ከዛ አንጻር ለመሐመድ ሳላ ተተኪ የሚሆነው ተጫዋች ምን አይነት ተጫዋች ነው ብለን ስንመለከት እንግዲህ ሞር የግራ እግር ተጫዋች ቢሆን የተሻለ ነው ተብሎ ነው የሚጠበቀውና ትክክለኛውን የሳላ ተተኪ ባለማግኘታቸው በቀጣይ ውድድር ዘመን ችግር ውስጥ እንዳይገቡ በርካታ አማራጮችን ለመከተል ዝግጁ ናቸው ተብሎ እኛም አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርስ ይሆናል። በሌላ መረጃ ጊልቤርቶ ሞራ ድንቅ ተሰጥኦ ያለው የ17 ዓመት ተጫዋች ነው እና ሁሉም ታላላቅ የአውሮፓ ክለቦች ሁኔታውን ይከታተሉታል። ነገር ግን በአሁኑ ሰዓት ሊቨርፑል ፍላጎቱን ወደ ተግባር ለመቀየር የተዘጋጀ መሆኑን የሚያረጋግጥ መረጃ የለም። ይህ ግን በቅርቡ ሊለወጥ ይችላል ተብሏል። ሊቨርፑል እሱን ለማስፈረም ቢንቀሳቀስ ፍላጎት ካላቸው ብዙ ክለቦች መካከልም አንዱ ብቻ ይሆናል ተብሏል እና ይህ የሚያሳየው ምንድን ነው? ሊቨርፑሎች አሁንም ቢሆን በርካታ አማራጮችን ይከተላሉ ተብሎ ነው የሚጠበቀው። የጊልቤርቶ ሞራንም ሁኔታ በሚገባ እየተከታተሉት ይገኛሉ። በርካታ የአጥቂ ስፍራ ተጫዋቾችን የማስፈረም ሀሳብ አላቸው ሊቨርፑሎች እና ከዚህ አንጻር በሚገባ ሁኔታዎችን ተከታትለው አድነው የፊት መስመር ክፍተታቸውን እንዲሁም ደግሞ የመሃል ክፍተታቸውንም ለመፍታት ፍላጎት አላቸው። አዳም ዋትሰን በዋነኝነት የሚጠቀስ ቢሆንም ግን ይሄ ሜክሲኮ ተጫዋችም ደግሞ በሊቨርፑል የዝውውር ራዳር ውስጥ እንደገባ ይታወቃል። ወጣት እንደመሆኑ ማንዘር ወደፊት በሚገባ ብቃቱን ያሳያል ተብሎ ነው የሚጠበቀው። እናንተስ ይህ ዝውውር ቢሳካ መልካም ነው ወይ ትላላችሁ? ይህ የሚያሳየው ግን ሊቨርፑሎች በመሃል ክፍላቸውም ያለባቸውን ችግር እንደሚፈቱ ነው። ባለፈው ክረምት ያነጣጠራቸው ተጫዋቾች ሁሉ ማለት ይቻላል ማስፈረም የቻለው ሊቨርፑል ይህ ለማንኛውም ክለብ ቀላል የሚሆን አይደለም። ነገር ግን ያለፉት 5 ዓመታት ስንመለከት ሊቨርፑል በዝርዝሩ ውስጥ ያስቀምጣቸው ሁሉንም ተጫዋቾች ማስፈረም አልቻለም። ስለዚህ የጠበቃችሁት ነገር ትንሽ ማስተካከል ሊኖርባችሁ ይችላል ሲል ነው የተናገረው አንድ የመረጃ ምንጭና አሁን ከዚህ በፊት እንግዲህ በተለይም ባለፈው የውድድር ወይም የዝውውር መስኮት በርካታ ተጫዋቾችን ሲያጎርፍ ተመልክተናል። ታዲያ ይህ ተጫዋች አሌክሳንደር ኢዛክን የመሳሰሉ ተጫዋቾችን ማስፈረም የቻለው ሊቨርፑል በዘንድሮ የዝውውር መስኮት ውስጥ እነማን ይመጣሉ የሚለውን ነገር ሁላችንም ሊያጓጓን ይችላል። ያልተጠበቁ ተጫዋቾች ወደ ሊቨርፑል ሊመጡ ይችላሉ። ያልታሰበው ነገር ሊከሰት ይችላል። በመጀመሪያ ግን የሚመለከቱት ያለባቸውን ክፍተት መሙላት ይሆናል። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃ እስክንገናኝ ተመኘው። ተመኘው